ይህ የፖሊስና ህብረተሰብ ፕሮግራም ነው። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ አድማጮቻችን እንደምን አረፈዳችሁ። ሳምንታዊው የፖሊስና ህብረተሰብ የሬዲዮ ፕሮግራማችን እነሆ ተጀምሯል። እስከ ቀኑ 6 ሰዓት ድረስ ከናንተ ጋራ የተለያዩ መሰናዶችን አዘጋጅተናል። እናንተም በቆይታችን አስተያየቶቻችሁን እያደረሳችሁን አብራችሁ እንድትቆዩ የምጋብዛችሁ የዕለቱ የፕሮግራሙ መሪ ዳዊት በቀለ ነኝ። ዛሬ አንዳንድ ሐሳቦችን እናነሳለን። በተለይ ከፋይዳ መታወቂያ ጋር ተያይዞ እንግዲህ ፋይዳ መታወቂያ በተለያዩ ማንነቶች የሚፈጠሩ የማጭበርበሮችን የሚከላከልና የሰነድ ትክክለኛነትን ለማረጋገጥ የሚያግዝ በመሆኑ ለጸጥታና ደህንነት መረጋገጥ ያለው ጠቀሜታ ከፍተኛ መሆኑ እንግዲህ ቅርብ ጊዜ ወዲህ እያየን ነው። በአሁኑ ሰዓት ወደ 38 ሚሊዮን የሚሆን የሀገራችን ሕዝብ የፋይዳ መታወቂያ ተጠቃሚ መሆኑ እየተገለጸ ነው የሚገኘው። የፋይዳ መታወቂያ በሁሉም ዜጎች እጅ ሲዳረስ በተለያዩ ማንነቶች የሚፈጠሩ ማጭበርበሮችን የሚከላከልና የሰነድ ትክክለኛነትን ለማረጋገጥ የሚያግዝ በመሆኑ ለጸጥታና ደህንነት መረጋገጥ ያለው ጠቀሜታ ከፍተኛ ነው ማለት ነው። እንግዲህ የፋይዳ መታወቂያ መያዝ ሁላችንም ይጠበቅብናል ማለት ነው። ምክንያቱም ራሳችንን ከወንጀል የምንከላከልበት አንዱ መንገድ ነው ማለት ነው። እንግዲህ የተከበራችሁና የተወደዳችሁ አድማጮቻችን መሰንበቻውን የተከናወኑ ፖሊሳዊ ዜናዎችን እንዲሁም ደግሞ ከአንድ ከፍተኛ የፖሊስ መኮንን ጋር የተደረገ ቆይታ በስተመጨረሻም በህጉ ምን ይላል ዝግጅታችን ካለፈው ሳምንት የቀጠለው የህግ ፕሮግራማችን የሚቀጥል ነው የሚሆነው። እስከ ቀኑ 6 ሰዓት አብራችሁን እንድትቆዩ እየጋበዝኩ ከመሰንበቻው ምን ተከናወኑ ስንል ከተለያዩ የሀገራችን አካባቢዎች ያገኘናቸው መረጃዎች ወደ እናንተ አድርሰን በድጋሚ እንገናኛለን። ቆይታችሁ ከኛ ጋር ይሁን። ከመሰንበቻው ይቀጥላል። የኢትዮጵያ ፌዴራል ፖሊስ በርካታ የቴክኖሎጂ ውጤቶችን በማበልጸግና በመጠቀም የአገልጋይነት ተደራሽነቱን ቀላልና ቀልጣፋ ለማድረግ እየተሰሩ ያሉ ስራዎች ተጠናክረው እንደሚቀጥሉ ተጠቁሟል። ተቋሙ ሰሞኑን እየሰጠ ያለው የጦር መሳሪያ መረጃ አያያዝ ስርዓትን የሚያዘምንና በቴክኖሎጂ ውጤቶች ላይ ትኩረቱን ያደረገው ስልጠናም የዚህ አካል አንዱ ማሳያ መሆኑን ተጠቅሷል። በስልጠናው መክፈቻ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የኢትዮጵያ ፌዴራል ፖሊስ የጦር መሳሪያና የጥበቃ ተቋማት ቁጥጥር መምሪያ ኃላፊ ረዳት ኮሚሽነር ዘካሪያስ ይርጋለም ተቋሙ ያከናወነ ባለው አጠቃላይ ሪፎርም በርካታ የቴክኖሎጂ ውጤቶችን በመታጠቅ የወንጀል መከላከል አቅሙን በከፍተኛ ደረጃ እያሳደገ ይገኛል ሲሉ ተናግረዋል። በራስ አቅም የበለጸገውና የጦር መሳሪያ መረጃ አያያዝን የሚያዘምነው ሶፍትዌር ለስራው መቀላጠፍ ትልቅ ፋይዳ ስላለው እያንዳንዱ ሰልጣኝ የሚሰጠውን ስልጠና በተገቢ ሁኔታ በመከታተል ለተግባራዊነቱ ዝግጁ መሆን እንዳለበትም አንስተዋል። አዲሱ ሶፍትዌር አሰራርን የሚያቀልና ዘመኑን የዋጀ በመሆኑ ሰልጣኞች የቴክኖሎጂ ሽግግርን በፍጥነት በመላመድ ለስራው ዝግጁ መሆን እንደሚገባቸው የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምሰው ይልማ ገልጸዋል። ፋይዳ መታወቂያ በሁሉም ዜጎች ሲዳረስ በተለያዩ ማንነቶች የሚፈጠሩ ማጭበርበሮችን የሚከላከልና የሰነድ ትክክለኛነትን ለማረጋገጥ የሚያግዝ በመሆኑ ለጸጥታና ደህንነት መረጋገጥ ያለው ጠቀሜታ ከፍተኛ ነው ሲሉ የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናግረዋል። ኢትዮጵያ የፋይዳ መታወቂያ ወደ ስራ ማስገባቷ የሰላምና የጸጥታ ተግባራትን በማዘመን ረገድ ሰፊ ጠቀሜታ ያለውና የዲጂታል መታወቂያን ሁለንተናዊ ጥቅም በመገንዘብ የፖሊስ አባላት የፋይዳ መታወቂያ ተደራሽ እንዲሆን መስራት እንዳለባቸውም ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል አሳስበዋል። አሁን ላይ ከብሔራዊ መታወቂያ አገልግሎት ጋር በመስራታችን በወንጀል መከላከል፣ በወንጀል ምርመራ እንዲሁም በትራፊክ ቁጥጥር ስራችን ላይ ከፍተኛ ለውጦች እየተስተዋሉ በመሆናቸው ትኩረት ሰጥተን ልንሰራበት ይገባል ሲሉም ተደምጠዋል። ከዲጂታል ኢትዮጵያ መሰረቶች አንዱ የሆነው የዲጂታል መታወቂያ ከሀገር ጸጥታና ደህንነት ጋር በእጅጉ የተቆራኘ በመሆኑ አንድ ግለሰብ በልዩ ሁኔታ ክልልና ከተማ ቢቀይር ማንነቱን ሊቀይር ስለማይችል በፋይዳ መታወቂያ አማካኝነት የፖሊስ ኦፊሰሩ የግለሰቡን ማንነት ማረጋገጥ የሚችልበት ስርዓት እንዲፈጠር ተደርጓል ሲሉ የብሔራዊ መታወቂያ ፕሮግራም ዋና ስራ አስኪያጅ ዮዳሄ አርአያ ስላሴ ገልጸዋል።
ክቡራን አድማጮቻችን ሰሞንኛ መረጃዎቻችን መደመጣቸውን ቀጥለዋል። ከአዲስ አበባ ከተማ ወዳገኘናቸው መረጃዎች እናልፋለን። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ 2 እኩለ ሌሊት ላይ ነበር ሶስቱ የአንድ ሰፈር ሰዎች ሌሊት ላይ ዕቃ እየተሰረቁ መማረራቸውን ገልጸዋል። ዱላ ይዞ በጨለማ ውስጥ በማድፈጥ መጠበቅ ይጀምራሉ። ሌባ አካሏቸው ውስጥም አንደኛውን ይይዙታል። በያዙት ዱላም ደብድበው ጥለውት ይገባሉ። ሕይወቱም ያልፋል። ጠዋት ላይ በቁጥጥር ስር ይውላሉ። አንደኛው ይክዳል፣ ሁለቱ ያምናሉ። ፖሊስም ምርመራውን በማስረጃ አደራጅቶ ክስ ይመሰረትባቸዋል። ፍርድ ቤትም በሶስቱም ላይ ጥፋተኛ ብሎ የ8 ዓመት ከ5 ወር እስር ቅጣት ወስኖባቸዋል። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ከሚገኙ የጋራ መኖሪያ ቤቶች በአንዱ ሌሊት ላይ ነበር ግለሰቡ ሴትዮዋ ቤት ተጋብዞ ተገኝቷል። ምግብና መጠጥም ቀርቦለታል። ከማምሸትም አልፎ ለማደር ወስኗል። በመጠጥ ብዛት ራሷን ኢሳተክ ሲመስለው ውድ ሽቶዎችን፣ የሞባይል ስልኳንና የአንገት ሀብሏን ሰርቆ ለመውጣት ሲሞክር ሴትዮዋ ነቅታ ትይዘዋለች። አንገቷን አንቆ ከገደላት በኋላም ቤቱን ለቆ ይወጣል። ፖሊስ በቴክኖሎጂ የታገዘ ክትትል በማድረግ በቁጥጥር ስር አውሎ ሕግ ፊት ያቀርበዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ቀርቦም የ15 ዓመት እስር ቅጣት ተፈርዶበታል። ወደ ክልል መረጃዎቻችን ስናልፍ በአማራ ክልል ወልዲያ ከተማ የሚገኙ የጸጥታ ኃይሎች የህዝብን ሰላምና ደህንነት በመጠበቅ ስራ ላይ ተሰማርተዋል። ከተማዋን ከመጠበቅ ባሻገርም ህገወጥ እንቅስቃሴዎችን በመከላከልና በመቆጣጠር ህዝባዊ ኃላፊነታቸውን እየተወጡ ይገኛሉ። መነሻውን ከአዲስ አበባ በማድረግ በርካታ ኪሎ ሜትሮችን አቋርጦ ወልዲያ ከተማ ላይ የደረሰው አይሱዚ ኤፊሳር መኪናም በስራ ላይ በነበሩ የጸጥታ ኃይሎች ለፍተሻ እንዲቆም ተደርጓል። መኪናው ከላይ በርካታ ፍራሽና የሞተር ዘይቶችን የጫነ ሲሆን በውስጡ ግን 102 ቢጫ ጀሪካን ናፍጣ በህገወጥ መንገድ ጭኖ ይገኛል። ይህን የተመለከተው ፖሊስ አስፈላጊውን ፍተሻ አድርጎ የህዝብን ንብረት በህገወጥ መንገድ የሚያዘዋውሩ አካላትን በቁጥጥር ስር መዋል ተችሏል ሲል የወልዲያ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አበራ ካሳው ገልጸዋል። ግለሰቦች የራሳቸውን ንብረት ለማካበት የሀገርን ንብረት ለማሸሽና ለመደበቅ የተለያዩ ዘዴዎችን ቢጠቀሙም በማህበረሰቡ ጥቆማ ፖሊስ በቁጥጥር ስር እያዋላቸው መሆኑን ኮማንደር አበራ ተናግረዋል። ይህ የነዳጅ ምርት በህገወጥ መንገድ ተደብቆ መጓዙ በኢኮኖሚ ላይ ከሚያደርሰው ጉዳት ባለፈም ለከፍተኛ የእሳት አደጋ ስጋት የሚዳርግ በመሆኑ ሁሉም ማህበረሰብ እንዲህ አይነት ጉዳዮችን ሲመለከትና ሲጠራጠር ጥቆማዎችን ለሚመለከተው የጸጥታ አካል በመስጠት ሊተባበር ይገባል ሲሉም ኮማንደር አበራ አሳስበዋል። የወንጀል ድርጊቱ የተፈጸመው በሻሸመኔ ከተማ በአሩፍ ክፍለ ከተማ ውስጥ ነው። ሁለቱ ጓደኛሞች በአንድ አካባቢ ተወልደው ያደጉ አብሮ አደጎች ሲሆኑ አንደኛው ግለሰብ እጮኛ አለው። ከእጮኛው ጋርም ለወራቶች በፍቅር ከቆዩ በኋላ በማዕከላቸው በተፈጠረ አለመግባባት ይለያያሉ። ጓደኛው ከእጮኛው ጋር መለያየቱን ያወቀው ግለሰብ የጓደኛውን እጮኛ በማጥመድ የራሱ ፍቅረኛ እንድትሆን ያደርጋትና ብዙም ሳይቆዩ ይጋባሉ። ግለሰቡም ጓደኛው የበፊት ፍቅረኛውን በማግባቱ ይበሳጭና በቀልን ያስባል። ጓደኛውንም ፈልጋለሁ በማለት ቤት ይጠራውና በስለት ወቅቶ ከገደለው በኋላ ጫካ ውስጥ ጥሎት ከአካባቢው ይሰወራል። ከቀናቶች በኋላ የአካባቢው ነዋሪዎች ጫካ ውስጥ የተቆራረጠ የሰው አካል እንዳገኙ ጥቆማ ይሰጣሉ። ፖሊስም የተገኘውን መረጃ በማጣራት ተጠርጣሪ ግለሰብን አፈላልጎ በመያዝ የምርመራ መዝገቡን ከፍቶ በሰውና በሰነድ ማስረጃዎች በማደራጀት በከባድ ግድያ ወንጀል ክስ መስርቶበት ፍርድ ቤት ያቀርበዋል። የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤትም ጥፋተኛ በማለት በ22 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የወንጀል ድርጊቱ የተፈጸመው በአማራ ክልል ሰሜን ሸዋ ዞን ውስጥ ነው። ተከሳሹ መነሻውን ደቡብ ኢትዮጵያ ክልል በማድረግ ሰሜን ሸዋ ዞን ውስጥ ተገኝቷል። ሰዓትና ጊዜ ጠብቆ ጠላቴ ነው ያለውን ግለሰብ ሲያገኘው በያዘው ስለት ሰውነቱ ላይ ጉዳት አድርሶበት ሕይወቱ እንዲያልፍ አድርጓል። ይህ ጥቆማ የደረሰው ፖሊስም ግለሰቡን በመያዝ ወንጀሉን ሲመረምር ከቆየ በኋላ በሰሜን ሸዋ ዞን ፍትህ መምሪያ በኩል ክስ መስርቶ ፍርድ ቤት ያቀርበዋል። የሰሜን ሸዋ ዞን ከፍተኛው ፍርድ ቤትም ጉዳዩን ሲከታተል ከቆየ በኋላ ተከሳሹ ጥፋተኛ ሆኖ በመገኘቱ ተከሳሽን ያርማል፣ ሌሎች ሰዎችን ያስጠነቅቃል በማለት በ10 ዓመት እስራት እንዲቀጣ ወስኖበታል ሲል የሰሜን ሸዋ ዞን ፖሊስ መምሪያ ያደረሰን መረጃ አመላክቷል።
በጎንደር ከተማ አስተዳደር የሸንበቂት ነዋሪ የሆኑ ግለሰቦችን የግድያና የዘረፋ ወንጀል የፈጸመው ግለሰብ በእስራት መቀጣቱን ፖሊስ ገልጿል። የከተማው ፖሊስ ምርመራ ምክትል መምሪያ አዛዥ ኮማንደር አልማዝ ላቀው እንደገለጹት ግለሰቡ ቀደም ሲል በመሬት ጉዳይ ምክንያት ከግለሰቦች ጋር የነበረውን ቂም መነሻ በማድረግ ሁለት ግለሰቦችን በመግደልና በ3 ግለሰቦች ላይ የአካል ጉዳት በማድረስ 151900 ብር የሚገመት የጦር መሳሪያ ከ19 ጥይቶች ጋር በመውሰድ እንዲሁም 30 ሺህ ብር ጥሬ ገንዘብ መውሰዱን በችሎት ተረጋግጧል። ተከሳሹ በፖሊስ ቁጥጥር ስር ከዋለ በኋላ በጎንደር ከተማ አስተዳደር አንደኛ ፖሊስ ጣቢያ ምርመራውን አጣርቶ መዝገቡን አደራጅቶ ለዞኑ አቃቢ ሕግ ይልካል። የዞኑ አቃቢ ሕግም በከባድ የሰው መግደል ወንጀልና ውንብድና ክስ መስርቶበት ፍርድ ቤት ይቀርባል። የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት የቀረቡትን የሰውና የሰነድ ማስረጃ በማደራጀት እንዲሁም የተያዘውን የጦር መሳሪያ መርምሮ ተከሳሹን ጥፋተኛ መሆኑን በማረጋገጥ በ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ወይዘሮ አያሉ ሞትማና ደምሴ ቶላ ኗሪነታቸው በኩዬ ወረዳ ብርቲ ከተማ ውስጥ ነው። በሁለቱ ግለሰቦች መካከል የነበረው የዓመታት የፍትሐብሔር ክርክር በኩዬ ወረዳ ሲታይ ቆይቶ የመጨረሻ መቋጫ አግኝቶ በፍርድ ቤቱ ውሳኔ ተሰጥቶ ክርክሩን አቶ ደምሴ ቶላ ያሸንፋሉ። በዚህ ክርክር የተሸነፉት ወይዘሮ አያሉ ሞትማ ቀጥተኛ ማስረጃና ምስክር የሆነው የቅርብ ዘመዳቸው ላይ ቂም ቋጥረውበታል። በዚህም አንድ ዘመዳቸውና 2 ልጆቻቸውን በማስተባበር ለምን እኛ ላይ መሰከርክ በማለት መንገድ ላይ ጠብቀው 3ቱን በያዙት ብረት መሰል ዱላ ጭንቅላቱን በመምታት ጉዳት ያደርሱበታል። ተጎጂውም በማህበረሰቡ ርብርብ መሰረት ወደ ሕክምና ሂዶ እርዳታ ቢደረግለትም ነፍሱን ግን መታደግ አልተቻለም። ይህን ተከትሎ ፖሊስ ባደረገው ሰፊ ምርመራና የማጣራት ስራ ሟች ምስክር ሆኖ ትክክለኛውን የምስክር ቃል መስጠቱ ያናደዳቸው ዘመዳሞች ድርጊቱን እንደፈጸሙት በማስረጃ ያረጋግጥና 3ቱንም የድርጊት ፈጻሚዎች በቁጥጥር ስር አውሎ ምርመራውን አጠናቆ ለአቃቢ ሕግ ይልካል። በአቃቢ ሕግ በኩል የተመሰረተውን ክስ ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛው ፍርድ ቤትም 3ቱን ተከሳሾች ጥፋተኛ በማለት እያንዳንዳቸው በ19 ዓመት እስራት እንዲቀጡ የወሰነባቸው መሆኑን አቃቢ ሕግ ዳንኤል ንጉሴ ያደረሰን መረጃ አመላክቷል። እድሜው በ40ዎቹ አጋማሽ የሚገኘው ጸጉ ተመስገን የኦሮሚያ ሰሜን ሸዋ ዞን ሙሉ ወረዳ ነዋሪ ነው። ትዳር መስርቶ ልጆች የወለደው እመቤት ታዬ ከተባለች በአካባቢው ከምትገኝ ወጣት ሲሆን በትዳሩ 5 ዓመታትን አስቆጥሯል። ጸጉ የእመቤትን ጨዋነትና ትዳሯን ወዳድነቷን እሱንም አክባሪ መሆኗን እያወቀም እንኳ ስለሚወዳትና ሌሎች ሰዎች ይመኙበት ስለሚመስለው በቅናት ርር ይላል። ከእመቤት እውቅናም ውጪ መውጫ መግቢያዋን በጥርጣሬ ይከታተላል። እመቤት የባለቤቷን አመል ጠንቅቃ ስለምታውቅ አስፈቅዳውና አምኖበት ትዳራቸውን ለመደጎም በጥቃቅንና አነስተኛ ማህበራት ተደራጅታ በቴክኒክና ሙያ ማሰልጠኛ ተቋማት በምግብ አዘገጃጀት ስልጠና ወስዳ በዚያው አካባቢ በሚገኝ ትምህርት ቤት ውስጥ በተማሪዎች ምገባ ትቀጠራለች። በስራውም ባለቤቷን ቤት ከመጠበቅ ተላቃ ከግማሽ ያላነሰ ወጪ መሸፈን በመቻሏ ተደስታለች። ለልጆቻቸውም የሚያስፈልጋቸውን ነገር ማሟላት በመጀመሯ ኑሮዋ ከቀድሞ የተሻለ ሆኗል። ከጊዜ በኋላ የጸጉ አመል መቀያየር ትዳራቸውን አናጋው። ምክንያት ብሎ ባለቤቱን የሚሞግትበት ጉዳይም የትምህርት ቤቱ ርዕሰ መምህር ከሆነው ሰው ጋር ግንኙነት ጀምረሻል በሚል አጉል ጥርጣሬ ነበር። እመቤት የባለቤቷ ጠባይ ለውጥ ቢያስደነግጣትም ጥርጣሬውን ከተረዳች በኋላ በእርሷ አቅም ልትፈጥር የምትችለው መፍትሄ ስራውን መልቀቅ እንደሆነ ስትረዳ ስራው ደግሞ የልጆቿን ቀለብ ለመሸፈን የሚያስፈልጋት በመሆኑ ግራ በተጋባ ስሜት ውስጥ መዋዠቅ ከጀመረች ሰነባብታለች። በዚያም ሁኔታ ውስጥ ግን በባለቤቷ በመጠርጠሯ ሳትቀየም እሱን ማባበልና እንደ ልጆቿ ሁሉ መንከባከቧን ቀጥላለች። ጸጉ ሌላ ጊዜ እንደሚያደርገው በድንገት ባለቤቱ ከምትሰራበት ትምህርት ቤት ቅጥር ግቢ ደርሷል። በወቅቱም እመቤትና ርዕሰ መምህሩ
በግቢው ውስጥ ካለው መናፈሻ ስፍራ ጎን ለጎን ተቀምጠው እየተነጋገሩ ነበር። ጸጉ ባለቤቱ ወደምትገኝበት የምግብና ስፍራ ሲያቀና በአጋጣሚ አይኑ ያየውን ማመን ተሳነው። የስሜቱ መለዋወጥ ባለቤቱን ያያት ቁጭ ብላ ስታወራ ሳይሆን መጥፎ ተግባር ስትፈጽም አስመሰለው። ርዕሰ መምህሩም ያውቀው ነበርና ወዳሉበት የሚንደረደረውን ጸጉን ሲመለከት ችግር እንዳይፈጠር በማለት ከስፍራው ዘወር አለ። ጥንዶቹ አንዳቸው ሌላቸውን ሳያዳምጡ የየራሳቸውን እውነት ለማስመስከር ይጮኻሉ። ጸጉ ሌላ ግንኙነት ከሌላችሁ ለምን እኔን ሳይ ከተቀመጠበት ተነስቶ ሄደ በማለት ባለቤቱን ይሞግታል። እመቤትም ርዕሰ መምህሩ የባለቤቷን ስሜት መረበሽ ስለተረዳ መሆኑን ለማሳወቅ ትጥራለች። ባልም ጭራሽ ጥብቅና ትቆሚለታለሽ በማለት ከባለቤቱ ሐሳብ በተቃራኒ የተረዳበትን መንገድ ያንጸባርቃል። ጭቅጭቃቸው ከቤት አልፎ የረበሻቸው ጎረቤቶች አንተም አንቺም ተዉ በማለት አስማምተዋቸው እንቅልፍ ባይናቸው ሳይዞር ሌሊቱ ነጋ። እመቤት በጠዋት ተነስታ ልጆቿን ቁርስ በማብላት ወደ ሥራ ለመሄድ ትጣደፋለች። ነገር በሆዱ ያደረው ጸጉ ከቤት ስትወጣ ተከትሏት በመሄድና መንገድ ላይ በማስቆም ከዚህ ሰውዬ ጋር ሁለተኛ ላይሽ አልፈልግም በማለት ያስጠነቅቃታል። እመቤትም የትምህርት ቤቱ ዳይሬክተር ነው፣ ለቁጥጥር ሊመጣ ይችላል፣ እኔ እንዳትመጣ ማለት አልችልም ትላለች። ጸጉ ይህንን ሲሰማ ጥርጣሬው እውን የሆነ ያህል በቅናት ሰውነቱ ሲቃጠል ተሰማው። እጁ ላይ የነበረው መሳሪያ ተኩሶም የባለቤቱ ሕይወት ሲያልፍ እጁን ለፖሊስ ይሰጣል። ፖሊስ የምርመራ መዝገቡን ከቅዱስ ጳውሎስ ሚሊኒየም ሆስፒታል በተላከ አስከሬን ምርመራ ውጤት በማጠናከር ለአቃቤ ሕግ የላከ ሲሆን አቃቤ ሕግ በወንጀል ሕግ ቁጥር 539 በከባድ ሰው መግደል ወንጀል ክስ ተመስርቶበት ህዳር 11 ቀን 2018 ዓ.ም በዋለው ችሎት ጸጉ ተመስገን በ16 ዓመት እስራት እንዲቀጣ ተወስኖበታል። ፍቅር መክፋቴ በስተት ተቻኮዬ ካለ ስም መስጠቴ ስትርቅኝ ታወቀኝ ቤቴ ሲሆን ሆና ለካ ንጹህ ነበርሽ ገባኝ አሁን ገና ቀስ በቀስ እየቆየ ንጹህ ፍቅር መክፋቴ በስተት ተቻኮዬ ካለ ስም መስጠቴ ስትርቅኝ ታወቀኝ ቤቴ ሲሆን ሆና ለካ ንጹህ ነበርሽ ገባኝ ገና በፍቅር በትዕግስት ይዘሽ ኋላ እንዳይቆጭን እያልሽ አርቄው መውደዴን ከእምነት የት ገባሽ ተወጣሽ በማለት በድዬሻለሁ እኔ ፍቅሬ በማይሆን ነገር ጠርጥሬ ንጹህ ነሽ አንቺ ሲበለኝ የተሳሳትኩት ምን ነበር ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸት ማሪም ባልኩሽ ያኔ ሳትሄጂ የገባኝ ቆይቶ ሆነ እንጂ ተሰስቻለሁ ከአንጀቴ እክሳለሁ ማሪኝቴ ምን ይሆን ፍቅሬ ቅጣቱ ችኩል እንደኔ አይነቱ ንጹህ ነሽ አንቺ ንጹህ ነሽ
ተታለው የለብሽም ጥፋት የሚባል መሳሳቴ ሆዴን በላይ ንጽህናሽ አሁን ሲገባ ንጹህ ነሽ አንቺ ንጹህ ነሽ ከምንም የጸዳሽ አሁን ገባኝ ልቤ ተታለው የለብሽም ጥፋት የሚባል መሳሳቴ ሆዴን በላይ ንጽህናሽ አሁን ሲገባ ቀስ በቀስ የቆየ ንጹህ ፍቅር መክፋቴ በስተት ተቻኮዬ ካለ ስም መስጠቴ ስትርቅኝ ታወቀኝ ቤቴ ሲሆን ሆና ለካ ንጹህ ነበርሽ ገባኝ አሁን ገና ቀስ በቀስ የቆየ ንጹህ ፍቅር መክፋቴ በስተት ተቻኮዬ ካለ ስም መስጠቴ ስትርቅኝ ታወቀኝ ቤቴ ሲሆን ሆና ለካ ንጹህ ነበርሽ ገባኝ አሁን ገና በስተት ፍቅርሽን ገፍቼ አሁን ስደርስበት ቆይቼ ራሴን በራሴ መቅጣቴ ንጹህ የፍቅር ሰው ማጣቴ ተከሰተ እውነቱ ለካ የኔ ነው ጥፋቱ ገብቶኛል ፍቅሬ ሰንብቶ ከሄድሽ በኋላ ቆይቶ ምን ነበር ቢኖረኝ ትዕግስቱ እግርሽ ላይ ሳይጥለኝ ጸጸቱ ማሪም ባልኩሽ ያኔ ሳትሄጂ የገባኝ ቆይቶ ሆነ እንጂ ተጸጽቻለሁ ካንጀቴ እክሳለሁ ማረኝቴ ምን ይሆን ፍቅሬ ቅጣቱ ችኩል እንደኔ አይነቱ ንጹህ ነሽ አንቺ ንጹህ ነሽ ከምንም የጸዳሽ አሁን ገባኝ ልቤ ተታለው የለብሽም ጥፋት የሚባል መሳሳቴ ሆዴን በላይ ንጽህናሽ አሁን ሲገባ ንጹህ ነሽ አንቺ ንጹህ ነሽ ከምንም የጸዳሽ አሁን ገባኝ ልቤ ተታለው የለብሽም ጥፋት የሚባል መሳሳቴ ሆዴን በላይ ንጽህናሽ አሁን ሲገባ አሁን ገባኝ ልቤ ተታለው የለብሽም ጥፋት የሚባል መሳሳቴ ሆዴን በላይ ንጽህናሽ አሁን ሲገባ አሁን ገባኝ ልቤ ተታለው የለብሽም ጥፋት የሚባል መሳሳቴ ሆዴን በላይ ንጽህናሽ አሁን ሲገባ የሐዘን መግለጫ የኢትዮጵያ ፌዴራል ፖሊስ የዩኒቨርሲቲ ደህንነት ጥበቃ መምሪያ ኃላፊ የነበሩት ረዳት ኮሚሽነር በላይ ከበደ ፍሬው አረፉ። ረዳት ኮሚሽነር በላይ ከበደ በ1965 ዓመተ ምህረት በሰሜን ወሎ ዞን ሀርቡ ወረዳ ተወልደው የአንደኛና ሁለተኛ ደረጃ ትምህርታቸውን በመርሳ ትምህርት ቤት ካጠናቀቁ በኋላ በሕግ ዲፕሎማ በማኔጅመንት የመጀመሪያ ዲግሪ እንዲሁም ከኢትዮጵያ ፖሊስ ዩኒቨርሲቲ በሴኩሪቲ ሴክተር ማኔጅመንት የማስተርስ ዲግሪያቸውን አግኝተዋል። በተጨማሪም በጀርመን ሀገር የአመራርነት ስልጠና በመውሰድ ራሳቸውን ያበቁ ከፍተኛ አመራር ነበሩ። መኮንኑ በ1982 ዓመተ ምህረት የሀገር መከላከያ ሰራዊትን ተቀላቅለው ከ1984 ዓመተ ምህረት ጀምሮ ወደ ኢትዮጵያ ፌዴራል ፖሊስ በመዘዋወር ለ36 ዓመታት በታማኝነት አገልግለዋል። ረዳት ኮሚሽነሩ በአዲስ አበባ ፖሊስ በአዲስ ከተማ በኮልፌ ቀራኒዮና በልደታ ክፍለ ከተማ ፖሊስ መምሪያዎች በኃላፊነት የሰሩ ሲሆን በኢትዮጵያ ፌዴራል ፖሊስ በጸረ ኮንትሮባንድ፣ በጸረ ሽብር፣ በተቋማት ጥበቃ እንዲሁም እስከ ህልፈታቸው ድረስ በዩኒቨርሲቲ ደህንነት ፖሊስ መምሪያ በከፍተኛ አመራርነት ተመድበው ሀገራዊ ግዴታቸውን በብቃት ተወጥተዋል። ከፍተኛ መኮንኑ
ካሳዩት የላቀ የሥራ ትጋትና የጀግንነት ተግባር የተነሳ ከተቋሙ የኒሻን ሜዳሊያ የሪቫንና የሰርተፍኬት ሽልማቶችን አግኝተዋል። ከመሠረታዊ ወታደርነት እስከ ረዳት ኮሚሽነርነት ማዕረግ ድረስ የደረሱት አመራሩ ሰርተው የሚያሰሩና በተማሪዎቻቸውም ዘንድ እጅግ ተወዳጅ ነበሩ። ከፍተኛ መኮንኑ የተጣለባቸውን ሕገ መንግሥታዊ ኃላፊነት እየተወጡ ባሉበት ወቅት ባጋጠማቸው ድንገተኛ ሕመም መጋቢት 2 ቀን 2018 ዓመተ ምህረት በተወለዱ በ53 ዓመታቸው ሕይወታቸው አልፏል። ረዳት ኮሚሽነር በላይ ከበደ ባለትዳርና የሁለት ልጆች አባት ነበሩ። የረዳት ኮሚሽነር በላይ ከበደ የቀብር ሥነ ሥርዓት መጋቢት 3 ቀን 2018 ዓመተ ምህረት በመካኒሳ አቦ ቤተ ክርስቲያን የኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮችና መኮንኖች፣ የሥራ ባልደረቦቻቸው፣ ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት በክብር ተፈጽሟል። የኢትዮጵያ ፌዴራል ፖሊስ በረዳት ኮሚሽነር በላይ ከበደ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለሥራ ባልደረቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። የፖሊስና ህብረተሰብ የሬዲዮ ፕሮግራምም በከፍተኛ አመራሩ ህልፈት የተሰማውን ሐዘን በአድማጮቻችንና በዝግጅት ክፍላችን ስም እንገልጻለን። ፍቅር ያሳደገ አንተን ያገኝሃል እኔን የፈለገኝ አባብዬ በምንም ሁኔታ ብኖር የትም ስፍራ ግን ጥልቀት ነው ስሜ ያላንተ ሲጠራ በፍቅር ያሳደገኝ ስለተጎተተ በስም ብቻ አይደለም አባትነትህ በፍቅር ያሳደገኝ ስለተጎተተ የተወደዳችሁና የተከበራችሁ አድማጮቻችን መሰንበቻውን የተከናወኑ ፖሊሳዊ ዜናዎቻችንን ወደ እናንተ አደረስን። እንግዲህ ወንጀል እንዳይፈጸም ወንጀል እንዳንፈጽም ይረዳሉ ያላቸውን ከተለያዩ ሀገራችን አካባቢዎች ያገኘናቸውን ፍርድ ያገኙ ዘገባዎችን ነው ወደ እናንተ ያደረስነው። እንግዲህ ወንጀል እንዳይፈጸም በስሜት በእልህ ተነሳስተን ለምናደርጋቸው ነገሮች ያስተምራል፣ ያስጠነቅቃል፣ ትምህርት ይሰጣል ያልነውን ነው መራርጠን ወደ እናንተ ያደረስነው። ሁልጊዜም እንደምንለው ወንጀልን በጋራ እንከላከል ይላል የፖሊስና ህብረተሰብ የሬዲዮ ፕሮግራማችን። ወደ ተከታዩ ዝግጅታችን ከማለፋችን በፊት እንግዲህ ከፋይዳ መታወቂያ ጋር ተያይዞ አንዳንድ መረጃዎችን ወደ እናንተ እናድረስ። ሀገራችን የፋይዳ መታወቂያ ወደ ስራ ማስገባቷ የሰላምና ጸጥታ ተግባራትን በማዘመኑ ረገድ ሰፊ ጠቀሜታ እንዳለው እየተነገረ ነው የሚገኘው። እንግዲህ የዲጂታል መታወቂያ ሁለንተናዊ ጥቅምን በመገንዘብ የፖሊስ አባላት የፋይዳ መታወቂያ ተደራሽ እንዲሆን እየተሰራ ነው የሚገኘው። እንግዲህ መታወቂያዎቻችን ጭምር እንግዲህ ከዚህ በፊት ያለው አሁን እየተጠቀምንበት ያለው መታወቂያ እየቀረ ከፋይዳ ጋር የተያያዘ ማንነታችንን የሚገልጽ መታወቂያ አገልግሎት ላይ እየዋለ ነው የሚገኘው። እንግዲህ ብሔራዊ መታወቂያ ከተለያዩ የወንጀል ድርጊቶች ራሳቸውን ጠብቀው ለሚኖሩ ዜጎች ጠቀሜታው ከፍተኛ ነው። ምክንያቱም በቅርቡ በሀገራችን እንዲሁም በአፍሪካ የመጀመሪያ የሆነውን የስማርት ፖሊስ ስቴሽን ሲመረቅ የተለያዩ ሀገራት ዲፕሎማቶች በጎበኙበት ወቅት ከብሔራዊ ፋይዳ መታወቂያ ጋር የተገናኘ መሆኑን ተመልክተው የኢትዮጵያ ዲጂታል ቴክኖሎጂ ዘርፍ እያመጣች ያለችው ለውጥ ማድረቃቸው የሚታወስ ነው። እንግዲህ የሀገራችን ፖሊስ ኃይል በማህበረሰብ አቀፍ የፖሊስ አገልግሎት እስከ ቀበሌዎችና ወረዳዎች የሚደርስ በመሆኑ ህብረተሰቡ የፋይዳን መታወቂያ ተጠቃሚ እንዲሆን ሁሉም የፖሊስ አባል የበኩሉን አስተዋጽኦ ማድረግ ይጠበቅበታል ማለት ነው። እንዴት አንድ ሰው ከወንጀል ራሱን እንዴት ሊጠብቅ ከወንጀል እንዴት ራሱን ሊከላከል ይችላል በፋይዳ መታወቂያ የሚለውን ወደ ኋላ ላይ ደግሞ ወደ እናንተ የማደርስ ነው የሚሆነው። ወደ ቀጣዩ መሰናዷችን ስናልፍ ከአንድ ከፍተኛ መኮንን ጋር ነው ባልደረባችን ሙሉጌታ መሐመድ ቆይታ ያደረገው። እሱን ተከታትለን እንመለስ። ቆይታችሁ ከኛ ጋር አይሁን።
ፖሊስ መሆን የበርካታ ሙያዎች ባለቤት መሆን ያስችላል። የዛሬው እንግዳችንም ፖሊስ በመሆናቸው ብቻ ከፍተኛ የጤና ባለሙያ መሆን የቻሉ ናቸው። ማንነታቸውን ከትውልዳቸው ጀምሮ ጠይቀናቸውም እንዲህ ነግረውናል። ኮማንደር አባይነህ ኃይሌ ይባላለሁ። ሰሜን ሸዋ ዞን ፖሊስ ሕክምና ክፍል ኃላፊ ነኝ። በዚሁ በሰሜን ሸዋ ያያ ጉለሌ ወረዳ ልዩ ስሟ ጨመሪ ሚካኤል የምትባል የገጠር ቦታ ላይ ነው የተወለድኩት። የልጅነት ጊዜንም በጥቂቱ እዛው ነው የቆየሁት። ትንሽ ራሴን ካወቅኩ በኋላ ፍቼ መጣሁ። ፍቼ ኤሌመንተሪ ትምህርት ቤት ተማርኩና በመሃል መሬት ላራሹ ሲታወጅ ወደ ገጠር ተመልሼ ያያ ጉለሌ 4ኛ እስከ 8ኛ ክፍል እዛው ነው የተማርኩት። ያያ ጉለሌ ወረዳ ማለት ነው። ከዛ በኋላ ነው ፍቼ ተመልሼ መጥቼ ድጋሚ ሃይ ስኩል የተማርኩት። በልጅነት ጊዜ ትንሽ አስቸጋሪ ነበርኩኝ። እንዲህ ተረጋጋው አይደለሁም። ጠዋት ከወጣ ማታ ነው የምገባው። ጊዜን ያጠፋሁት በኳስ ጨዋታ ላይ ነው። ገና በወጣትነታቸው የፖሊስ ሕይወትን በአመራርነት የተቀላቀሉት ኮማንደር አባይነህ አጋጣሚውንና የማሰልጠኛ ቆይታቸውንም እንዲህ ያስታውሳሉ። ፖሊስነት የተቀላቀልኩበት ምክንያት 12ኛ ክፍል ጨርሼ የተወሰነ ዓመታት ተቀምጫለሁ። ወጣት ሆነ ትምህርት ጨርሶ መቀመጥ ትንሽ ይሰለቻል። በዛ አጋጣሚ በ1987 ዓ.ም መጀመሪያ ዙር ነው ኦሮሚያ ፈጥኖ ደራሽ በአመራርነት 7 ሰው ይፈልጋል ተባለ። በዞኑ ላይ ከ7ቶቹ አንዱ ነኝ እና 7 ሆነን ለአመራር ኮርስ ቀድመን ሄደን ሁርሶ እየሰለጠን እያለን ከ2 ወር በኋላ ሰራዊቱ ተቀጥሮ መጣ። ኦሮሚያ ፈጥኖ ደራሽ ሰራዊቱ የቀረውን ስልጠና ከሰራዊቱ ጋር አብረን እየሰለጠንን እየመራን ነው ስልጠናውን የጨረስነው። አባላት ተቀጥሮ እንደመጣ እኔ ጋንታ አስተዳደር ላይ ነው የተመደብኩት። ከኛ በታች ቲም መሪ አለ። ጋንታ መሪ ማለት የመቶ ማለት ነው። አስተዳደር ነኝ። ልጅነት አቅምም ስላለ እንጂ ስልጠናውም በጣም ጠንካራ ያለ ስልጠና ነበር። አደረጃጀቱም እዛው ነው አልቆ የወጣው። ጠንካራ ሰራዊት ነበር። ከወጣንም በኋላ እዛ ስመራበት የነበረውን ጋንታ አስተዳደር ሆኜ ነው በቀጠና ላይም የተመደብኩት በስራ ላይም። የኦሮሚያ ፖሊስ ፈጥኖ ደራሽ ሲቋቋም ሥራ የጀመሩት እንግዳችን ከማሰልጠኛ እንደወጡ የሰሩባቸውን ቦታዎችና ትጋታቸውንም ነግረውናል። ከሁርሶ እንደወጣን እኔ የገባሁት ከነሻለቃዬ ምስራቅ ወለጋንና ወደ ኢሉባቡር በደሌ አካባቢ ነው የተመደብነው። በተለይ እኔ ይጃት የነበረችው ጋንታ በደሌ ላይ ነው የቆየ ነው። ከበደሌ እስከ መቶ ድረስ ያለውን የጸጥታ ሁኔታ ችግር አለ በተባለበት ቦታ ላይ የወቅቱን የጸጥታ ሁኔታ በተረጋጋ ሁኔታ እንዲቆይ አድርገናል። ከዛ ደግሞ ወደ ምስራቅ ወለጋ አቤ ዶንጎሮ የምትባል ሪሞት ትንሽ ራቅ ያለች ናት ተመደብን። በእግር ጉዞ ነው። ጠዋት ከወጣ 9 ሰዓት አካባቢ ነው የምገባው። ትንሽ የኦነግ እንቅስቃሴ ነበረና ከዛ በፊት እዛም ወረዳዋን በጥሩ ሁኔታ የተረጋጋ እና ሰው እንደ ልቡ ወጥቶ ገብቶ ሰርቶ መኖር የሚችልበትን ሁኔታ አመቻችተን 6 ወር አካባቢ እዛ ቆይተን ከዛ በኋላ ነው የወጣ ነው። ከወለጋ በኋላ ወደ ባሌ በረሃማው ክፍል ደለው መና የምትባል ወረዳ አለች። እስከ ገናሌ ድረስ ከነገሌ ቦረና ጋር ያገናኛል። እስከዛ ድረስ ከበራ አድርገን ቀጠናውን ችግር ባለበት ቦታ ሰራዊት እያሰማራን መከላከያም ነበርና ከመከላከያ ጋር ሰራዊት እያመሳጠርን የኦነግ ሰራዊትም የተመታበትም አጋጣሚዎች አለ በዛው አካባቢ። ስለ ኦሮሚያ ፈጥኖ ደራሽ ፖሊስ አውርተው የማይጠግቡት ኮማንደር አባይነህ አደረጃጀቱ የላቀ ወታደራዊ ሳይንስን የተከተለ ነበር ይላሉ። ኦሮሚያ ፈጥኖ ደራሽ ፖሊስ አደረጃጀቱ ለሕዝብ ያለው አቋም እውነተኛነቱ እርስ በርስ ችግር ሲፈጠር መደባዊ ትግል አድርጎ እውነተኛ ነገሮችን በመወሰን ሳያዳላ በእውነት ላይ አቋም ይዞ እውነትን ለመወሰን ለሕዝብ
በጣም ወሳኝ የሆነ ሰራዊት ነበር። እየሰፋ ብሄር ኖሮ እጅግ በጣም መልካም ነገር ነው ብዬ ነው የማስበው። በኦሮሚያ ፈጥኖ ደራሽ ውስጥ እስከ መቼውም ድረስ ማንም የሚመሰክረው ነገር ነው የማይገኝ ወታደራዊ ሳይንስ፣ ወታደራዊ አደረጃጀት ነበር። የመማር ፍላጎታቸውን በፖሊስ ቤት ነው ያሳኩት። የጤና ትምህርት ዕድል ሲያገኙ ተጠቅመው በሥራው ዓለምም ውስጣዊ ማንነታቸውን የሕክምና ሳይንስ መርሆውን ከፖሊሳዊ የርኅራኄ መገለጫ ጋር በደስታ ሰርተውበታል። ኦሮሚያ ፈጥኖ ደራሽ ከመፍረሱ በፊት ወደ ሕክምና ተመለስኩኝ። ያው በወቅቱ 12ኛ ክፍል ጨርሼ ስለነበረ ያ እድል ተከፈተ። የሕክምናን ሙያ እጄ ነገሌ ቦረና ተማርኩ። ከዛ በኋላ የሻለቃ ሕክምና ክፍል ኃላፊ ሆኜ ነው አብዛኛውን ጊዜ የጨረስኩት። ለአባላቱ ነው እድል የሚሰጠው እንጂ የሰው እድል አትዝጋም ብለውኛል። እኔው ነኝ እድሉን ማሳለፍ የለብኝም ብዬ ወደ ሕክምና የመጣሁት እንጂ አይፈቀድም ነበር በነገራችን ላይ በእኔ ደረጃ። ከ1992 ዓመተ ምህረት ጀምሮ በሕክምና ላይ ነው ያለሁት። መጀመሪያ በጁኒየር ነርስ ከጊዜ በኋላ አፕግሬድ ላድርግ እንጂ 1992 ዓመተ ምህረት ጀምሮ ሰፊ ሰራዊት በነበረበት ጊዜ ኦሮሚያ ፈጥኖ ደራሽ እዛ ውስጥም በዙን ያገለገልኩት። ምረካበት ነገር ቢኖር ምንድነው ሰው ህመሙን በሽታውን ለራሱና ለአንተ ብቻ ነው የሚነግረው። የዛን ያህል ደግሞ እኔም ተጨንቄ የሆዱን ውስጡን ሚስጥሩን ለኔ ነው የነገረው ብዬ የቻልኩትን ያህል ለመርዳት ጥረት አደርጋለሁ። በሙያዬ ያለኝን ዕውቀት እስከ መጨረሻው ከርህራሄ ጋር ከመልካምነት ጋር አቀናጅቼ ሰው እንዲረዳና እንዲድን ብዙ ጥረት አደርጋለሁ። እንግዲህ በእርግጥ ስላንተ ሊመሰክር የሚችለው ታካሚ ስለሆነ እኔ አቅምን ያህል ወደ ኋላ እንደማልል ነው ከሙያም አንጻር። ቤተሰብ ወሳኝ ነው። ሁለተኛ ደግሞ ኢቲክስ ያስተምራል። የሕክምና ሳይንሱ ደግሞ የበለጠ በውስጥ የነበረውን ያካብትልሃል። መልካም ቅን ከሆንክ ኢቲክስ ደግሞ ራሱን የቻለ ካሪኩለም አለው። ተቆርቁረ ለሰው ልጅ የሚያስፈልገውን ነገር ማስተናገድ እንዳለብህ በደንብ ያስተምራል። ከሰብአዊነትም አንጻር መልካም ነገር መስራት ለራሳችን፣ ለአእምሯችን፣ ለሕሊናችን መልካም ነገር ነው። ፖሊስን የተቀላቀሉት በአመራርነት ነው። በኖሩበት ዘመንም ስለ አመራር ሳይንስ አጥንተዋል፣ ልምድም አካብተዋል። የአመራርነት ሚናንም በጥልቅ ይተነትናሉ። አመራር ማለት ዋናው ነገር ምንድን ነው? ከታች ጀምሮ በመልካም አቅም የተገነባ ሰው ነው አመራር የሚሆነው። አመራር ከሆነ ደግሞ አንድ ሰው መጀመሪያ አእምሮን ራሱን ንጹህ ማድረግ። ምክንያቱም የምትመራቸው ሰዎች ከተለያየ ቦታ ሊመጡ ይችላሉ። የተለያየ ባህሪ ሊኖራቸው ይችላል። እነዚህን ሁሉ በሆድ ሰፊነት መቻልና ወደ ትክክለኛ ወደ ህጋዊ መስመር ማምጣት መቻል አለብህ። አመራር ከስር ሰው አለ። እነዛ ከስሩ ያሉ ሰዎች የተለያየ እውቀት ሊኖራቸው ይችላል። መልካም ነገር የሚሰሩ ሰዎች አሉ። ግትር ብለህ ሀሳብ አልቀበል የምትል ከሆነ ፎልት ነው። ምክንያቱም ጥሩ ሀሳብ ያለው ሰው ከስር ሊኖር ይችላል። ካዳመጥክ በኋላ ትወስዳለህ። አዛዥ ሆኖ አንድ ሰው ዞን ላይ ቢመጣ በስሩ ወንጀል መከላከል፣ ወንጀል ምርመራ አለ፣ አስተዳደር አለ፣ ሌሎችም አሉ። የስራ ልምድ ሊኖራቸው ይችላል። ተሞክሮ ይኖራቸዋል። የራስን አቋም ይዘህ የለም በዚህ ሂዱ ልትል አትችልም። ስህተት ነው። ከአንተ የሚጠበቀው ምንድን ነው? ወደ ስራ እንዲገባ አቀናጅተህ በአግባቡ አገልግሎት እንዲሰጡ ማድረግ እንጂ ግትር አቋም ይዘህ አባላትን እመራለሁ ካልክ ስህተት ነው የሚሆነው። የኦሮሚያ ፈጥኖ ደራሽ ፖሊስ አርአያነት ዛሬ ላይ በያሉበት ጠንካራ ያደረጋቸው መሆኑን የሚመሰክሩ ሲሆን ያንን ማንነት በማስቀጠል ሁሉም በፖሊስ መርሆ ልክ አገልጋይ እንዲሆኑ
አደራ ይላሉ። ኦሮሚያ ፈጥኖ ደራሽ ሰራዊት በያሉበት ሁሉ መልካም ነገር እመኝላቸዋለሁ። ከሲቪል ዓለም ወደ ሚሊተሪ ዓለም ወደ ፖሊስ ሲገቡ ባህሪያቸው ተቀይሮ ኦሮሚያ ፈጥኖ ደራሽ ሆነው እንደወጡት ሁሉ ከዛ ይዞ የወጡትን ጥሩ ተሞክሮ፣ ጥሩ ልብ፣ ቀናነትን ለሚመሩት አካል እንዲያስተላልፉ አደራ ላለሁ። በተለይ በአሁኑ ሰዓት በአብዛኛው ኦሮሚያ ፈጥኖ ደራሽ አዛዥ የነበሩት ናቸው የፖሊስ አዛዦች በአብዛኛው ማለት እችላለሁ እና እነሱ ጋር ያን የነበረውን ሙሉ ልብና ቀናነትን ለሌላውም ተሞክሮ ቢያስተላልፉ እላለሁ። እውነትና ሐቅን መሰረት አድርጎ ቢሄድ ጥሩ ነው። በተለይ በዚህ በአሁኑ ሰዓት ትንሽ መሰናክል በሚበዛበት በሰላም ዙሪያ እኔ በልጥ እያለ ፉክክር ውስጥ መግባት ሳይሆን እየተደጋገፈ እየተደማመጠ በመልካም ስነ ልቦና አብሮ ቢሄድ ደስ ይለኛል። አደራም ጭምር ነው። መልካም ነገር ሰርተን የተጣላውንም እያስታረቀን አብሮ እንዲያሳልፍ አደራ ላለ ሲከፋኝ አጽናኝ የጭንቄ ደራሽ የክፉ ቀኔን አረሳም ጭራሽ ሀገር ያላንቺ አያምርብኝም እመለሳለሁ እኔ አልደላኝም ሀገሬ ያንቺው ተሻለኝ ሀገሬ ክፉ አይንካሽ ሀገሬ አምላክሽ ይርዳኝ ሀገሬ መጣሁልሽ ሀገሬ ያንቺው ተሻለኝ ሀገሬ ክፉ አይንካሽ ሀገሬ አምላክሽ ይርዳኝ ሀገሬ መጣሁልሽ ያሳለፍኩት ካንቺ ርቄ የሆንኩትን ልበልሽ ቃል የለኝም ተለይቼሽ አልደላኝም ልንገርሽ ያሳለፍኩት ካንቺ ርቄ የሆንኩትን ልበልሽ ቃል የለኝም ተለይቼሽ አልደላኝም ጠግቤም ባድር ባይቆረቁረኝ ከወገኔ ጋር ጦም ያሳድረኝ በሰው ሀገር ላይ ቢሞቅ ይበርዳል ካፈርሽ አፈር ልሁን ይመቻል ሀገሬ ያንቺው ተሻለኝ ሀገሬ ክፉ አይንካሽ ሀገሬ አምላክሽ ይርዳኝ
የተከበራችሁና የተወደዳችሁ አድማጮቻችን ፖሊስና ህብረተሰብ የሬዲዮ ፕሮግራማችን እስከ ቀኑ 6 ሰዓት ድረስ ከእናንተ ጋር ቆይታ ማድረጉን ይቀጥላል። ቀደም ሲል እንግዲህ ከፋይዳ መታወቂያ ጋር ተያይዞ እንዴት ወንጀልን መከላከል እንችልበታለን፣ አንድ የፖሊስ አባል እንዴት ወንጀለኛን ወይም ደግሞ አጭበርባሪን መለየት ይችላል በሚለው ላይ የፋይዳ መታወቂያ ምን አስተዋጽኦ ሊያበረክት እንደሚችል ደግሞ አሁን ልግለጽላችሁ። እንግዲህ የጸጥታና ደህንነት አንጻር የፋይዳ መታወቂያ የፊት ገጽታን መመልከት የሚያካትት በመሆኑ የወንጀል ተጠርጣሪን ማንነት በቀላሉ ማወቅ የሚያስችል እድልን ፈጥሮልናል ማለት ነው። ለፖሊሶች ከብሔራዊ መታወቂያ አገልግሎት ጋር በመስራትም በወንጀል መከላከል፣ በወንጀል ምርመራ እንዲሁም በትራፊክ ስራዎች ላይ ከፍተኛ ለውጥ እየመጣ መሆኑ ነው እየተገለጸ ያለው። አንድ የፖሊስ አባል የፋይዳ መታወቂያን ሲጠይቅ በሞባይል ስልኩ ላይ ባለው የዜጎች መተግበሪያ ወይም የኢትዮጵያ ፌዴራል ፖሊስ ያበለጸገው ኤፍፒ አፕን አውርዶ ከያዘ የግለሰቡን ፋይዳ መታወቂያ ተቀብሎ በባርኮድ ፎቶውን በማንሳት ትክክለኛ መሆን አለመሆኑን በቀላሉ መረዳት ይችላል ማለት ነው። የትም ሳይድ እዛው ጋር ባለበት ማለት ነው። ስለዚህ አሁን ከምንጠቀምበት መታወቂያ በላይ እንግዲህ የፋይዳ መታወቂያ ለአንድ የፖሊስ አባል እዛው ጋር የያዘው መታወቂያ ፎርጂድ ነው ፎርጂድ አይደለም የሚለውን እንኳን ለማጣራት እዛው ጋር ጠቀሜታው ከፍተኛ ነውና እንግዲህ የፋይዳ መታወቂያ እጅግ በጣም ልንገለገልበት የሚገባ ወንጀልን ለመከላከል እንዲሁም ደግሞ የምናገኛቸውን አገልግሎቶች ዘመናዊ የዘመኑ እንዲሆኑ ለማስቻል ንብረታችንን በተለይ ከባንክ ጋር የሚያያዙ ነገሮች ከመብራት ከውሃ ጋር እንደዚህ እየተያዘ ከገቢዎች ጋር ተያይዞ ሲሄድ ህጋዊ የሆነ ነገር በቃ ከናንተ ውጪ ማንም ሰው ያንን ነገር ሊያንቀሳቅስ ሊያደርግ እንደማይችል ወንጀልን ለመከላከል የሚረዳ በመሆኑ ሁሉም የህብረተሰብ ክፍል የፋይዳ መታወቂያን በማውጣት ራሱን ከወንጀል መከላከል አለበት እንላለን። እንግዲህ ይህንን መታወቂያ በማውጣት ራሳችንን ከወንጀል መከላከል ይገባናል ነው የምንለው። ወደ ቀጣዩ ዝግጅታችን ስናልፍ የምናገኘው ህጉ ምን ይላል ነው። እንግዲህ ባለፈው ሳምንት በህጉ ምን ይላል ዝግጅታችን ምስክር ከድርጊት ፈጻሚው የሚፈጸምበትን ጥቃት ከህግ ሊያገኘው የሚችለው የጥበቃ ተጠቃሚነት በሚል ርዕስ የተዘጋጀው ዝግጅት አሁን ይቀጥላል። ፋና ይግዛው አዘጋጅ የፍርድ ሂደት ጀምሮ ምስክርነት እስከሚሰጥ ድረስ የምስክር ማንነት እንዳይገለጽ ማድረግ፣ እንዲመሰክር ለተጠራ ምስክር የውሎ አበል መስጠት፣ እነዚህ የምላቸው ነገሮቹ ለማንኛውም ኢቭን ምስክር የምንሰጣቸው ነገሮች ናቸው የሚሆኑት። የጥበቃ እርምጃ አይነቶች ስለመወሰን እዚህ ላይ የዘረዘርናቸው ነገሮች አሉ። በኋላ የተዘረዘረውን በሌላ ከተደነገገው የትኛውን ከየትኛውን እንመርጣለን የሚሉትን ደግሞ መስፈርቶቹን የማንነትን መቀየር ከሁሉም በላይ እንደ መጨረሻ አማራጭ ነው የምንጠቀመው ብለናል። ስለዚህ እሱ ላይ ለመድረስ የትኞቹን ነው መሰረት የምናደርጋቸው የሚሉትን ነጥቦች ደግሞ በዚህ በአዋጅ ቁጥር 699/2003 አንቀጽ 5 ላይ የጥበቃ እርምጃዎችና አይነቶች ስለመወሰን በሚል ተደንግጎ እንመለከተዋለን ማለት ነው። የጥበቃ ተጠቃሚው ሊደርስበት ይችላል ተብሎ የሚገመተው የአደጋ ሁኔታ ነው። በጣም ከፍተኛ ከሆነ አሁንም የጥበቃ ሁኔታው ከፍተኛ አይነት ባሉት ነገሮች እንመድበዋለን። ሌላው የጥበቃ ተጠቃሚ ወንጀል ሪከርድ ያለበት ከሆነ ሊሰጥ የሳሰበው ጥበቃ ህዝብን ለአደጋ የሚያጋልጥ ነው ወይስ አይደለም የሚሉትን ነገሮችን ኮንሲደር እሱ ላይ ተከሳሹ የቀረበበትን ማስረጃ የማወቅ መብት አለው የሚል ተደንግጎ እያለ በሌላ በኩል ደግሞ አይ ነው በዚህ ሂደት ለምስክሩ ጥበቃ ሲባል ማንነቱ አይገለጽም ስንል በተወሰነ ደረጃ የህገ መንግስቱን ድንጋጌዎች የሚቃረኑ ይመስል ማለት ነው። የዚህ ህግ ዓላማ የህገ መንግስቱን ድንጋጌ ለመጣስ ሳይሆን ለዚህኛው ግለሰብ ማንነቱን ባለማወቁ ከሚጣሰው መብት ቨርሰስ ጠቋሚው ደግሞ ጉዳት ስለሚደርስበት ባይመሰክር ፍትህ ይጓደላል ማለት ነው፣ ወይም ወንጀሉ ተደብቆ ይቀራል ማለት ነው። በሌላ በኩል ማንነቱን ባለመገለጹ ደግሞ ሊጣስ የሚችለው መብት በተወሰነ ደረጃ ነው የሚሆነው። የጥበቃ ተጠቃሚውና ፍትህ ሚኒስቴር ሊተገብሯቸው የሚገቡ መስፈርቶችንም አንስተዋል። አቃቤ ህጓ ሲሆን የምስክሮች ጥበቃዎች ቁጥር 699/2003 ላይ የጥበቃ ስምምነት ተዋይ ወገኖች ግዴታዎች ናቸው። እንግዲህ ሁለቱ ተዋይ ወገኖች ፍትህ ሚኒስቴርና ግለሰቡ ናቸው ብለናል። ስለዚህ በፍትህ ሚኒስቴር በኩል ምንድነው ግዴታ ያለበት፣ በጥበቃ ተጠቃሚ በኩል ደግሞ ምን ግዴታ አለበት የሚሉትን ነጥቦች ነው በአዋጁ ላይ ተዘርዝረው የምናገኛቸው በአንቀጽ 21 ላይ ማለት ነው። የጥበቃ ተጠቃሚው ግዴታዎችን በተወሰነ ደረጃ ለማንሳት ያክል ለጥበቃ ስምምነቱ ምክንያት ለሆነ ጉዳይ ምርመራ ወይም ክስ እውነተኛ ግልጽና የተሟላ መረጃ ወይም ማስረጃ ሚኒስትሩ አዘጋጅቶ የሚያቀርበውን የግላዊ መረጃ መጠይቅ በትክክል መሙላት ግዴታ አለበት ማለት ነው። አሁን ፍትህ ሚኒስቴር ጥበቃ ሲያደርግ ለግለሰቡ የግላዊ መረጃ መሙያ ቅጾችን ያዘጋጃል። ከስሙ ጀምሮ አድራሻው ሊሆን ይችላል፣ የስራ ቦታው ሊሆን ይችላል፣ መሙላት ግዴታ አለበት። የጥበቃ እርምጃውን ከሚያደናቀፍ ተግባር የመቆጠብ ግዴታ አለበት። መኖሪያ ስፍራን መቀየርም ቢሆን ከክልል ወደ አዲስ አበባ እንዲመጣ ከተደረገ አዲስ አበባ መኖር ግዴታ ነው የሚሆነው ማለት ነው። ስምምነታቸው ላይ ፍትህ ሚኒስቴር እነዚህ ነገሮች ይወጣል። በሌላ በኩል የጥበቃ ተጠቃሚው ደግሞ እንደዚህ ታደርጋለህ፣ እንደዚህ አድርግ፣ በሰዓት እንደዚህ ከዚህ ወደዚህ ቦታ እንደዚህ አታድርግ፣ እንደዚህ አትሄድ ምናምን ተብሎ ዝርዝር ነገሮች በሚጻፉበት ጊዜ የሚሰጡትን መመሪያዎች የማክበር ግዴታ፣ በጥበቃ ስር ባለበት ጊዜ አስፈላጊውን የምክር አገልግሎት እንዲያገኝ ማድረግ
የስነ ልቦናም ሆነ ሌሎች አካላዊ ጉዳቶች እንዳይደርሱበት ማድረግ ያለባቸውን ጥንቃቄዎች ማሳወቅ ከፍትህ ሚኒስቴር ይጠበቃል። በመጨረሻ በእኔ በኩል የማነሳው የጥበቃ ስምምነት ስለሚቋረጥበት ሁኔታ ነው። እንግዲህ መቼ ነው የጥበቃ ስምምነታቸው? እድሜ ልክ ጥበቃ ላይኖር ይችላል። መቼ ነው ይሄ ጥበቃ የሚቋረጠው የሚሉትን ነጥቦቹን ነው። ዓመት ጥበቃ አድርግልሃለሁ ከሆነ በግለሰቡ በፍትህ ሚኒስቴር በኩል የስማሙት 10 ዓመቱ እንዳበቃ የጥበቃ ስምምነታቸው ካልተራዘመ በስተቀር ያበቃለታል ማለት ነው። በሌላ በኩል የጥበቃ ተጠቃሚው ሲሞት ምንም የሚያሰጋ ነገር ስለሌለ ስምምነቱ ግልጽ ነው፣ ይቋረጣል ማለት ነው። ከዚህ ውጭ የጥበቃ ተጠቃሚው የስምምነቱ ተጠቃሚ መሆን በፈቃዱ ሲተው ከዚህ በኋላ ስጋቶች ቀንሰውልኛል፣ ስለዚህ የጥበቃ ስምምነቱ መቅረት ይችላል ብሎ ካመነበት ስምምነቱ የሚያበቃል ማለት ነው። በጥበቃ ተጠቃሚው ላይ ጉዳት ያደርሳል ተብሎ የታመነው ሰው ቢሞት ጥበቃ ስምምነቱ ያበቃለታል ማለት ነው። ምስክር ባልተገኘለት የወንጀል ድርጊት የበርካቶች ሕይወት ለከባድ ችግር ይዳረጋልና የጥበቃ ተጠቃሚነትን ዋስትና በማድረግ እውነትን በመግለጽ የዜግነት ግዴታችንን እንወጣ መልእክታችን ነው። ሰላም። በዚያው ቀረ ወርዶ በደሏ ቢከፋ ዋሷ ቢሆን ጠፋ በደሏ ቢከፋ የሚዋሳ እሷን እያሉ ማዶ ማዶ ሳይ ቀኑ መሻሽና ታቋረ ሰማይ ድካሜ ላታውቀው ላትለይ ጉዳይ ታንከራተትኩላ በዛብኝ ስቃይ ተጠያቂ መልስሻለሁ አልረታም እረታለሁ ሸንጎ ለፍርድ እወጣለሁ አለቃት ጠይቃለሁ የደረሰበት ተዘጋያለ ያስተካከለ ሲፈጥራት መዋሉ ውበት ሲያከፈክፍ የተከበራችሁና የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው የፖሊስና ህብረተሰብ የሬዲዮ ፕሮግራማችን ስትከታተሉት የቆያችሁትን ይመስል ነበረ። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሳምንቱ ሰላም የሰፈነበት፣ ፍቅር የበዛበት፣ አንድነት ያለው፣ ወንጀል የማትሰሙበት፣ የትራፊክ አደጋ የሌለበት ሳምንት እንዲሆንላችሁ እየተመኘን በዚሁ እንሰናበታችኋለን። ዳዊት በቀለ ፕሮግራሙን እየመራው አብሬያችሁ ቆይታ አደረግኩ። መልካም የረፍት ቀን። በሰላም ዋሉ። በዚያው ቀረ ወርዶ በደሏ ቢከፋ ዋሷ ቢሆን ጠፋ በደሏ ቢከፋ የሚዋሳ እሷን እያሉ ማዶ ማዶ ሳይ ቀኑ መሻሽና ታቋረ ሰማይ ድካሜ ላታውቀው ላትለይ ጉዳይ ታንከራተትኩላ በዛብኝ ስቃይ ተጠያቂ መልስሻለሁ አልረታም እረታለሁ ሸንጎ ለፍርድ እወጣለሁ አለቃት ጠይቃለሁ
ተዘጋ እያለ ያስተካከለ ሲፈጥራት መዋሉ ውበት ሲያከፈክፍ ሲያድላት ለዋሉ ያስታራቂ የገላጋ የሚያስማማ ባለ ጉዳይ እጄን ሰጣው ፍቅሯን ታሳይ ሰርጋ ይባል ወይ ጠለፋ ተከትሏት ልቤን ጠፋ ቅርሳይሳይ አይከፋ ቅርሳይሳይ አይከፋ ቅርሳይሳይ አይከፋ When you